ሪትስ ፕሮፐርቲ አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና የባለማተቡ ገዱ ወጮ ቢገለብጡት ያው ወጮ ነው። የወልቃይት ጉዳይ፣ የተፈናቀሉ ሰዎች ጉዳይ፣ ሌላው በጣም በሰፊው አነጋጋሪ ሆነው የዋሉት ጉዳዮች እነዚህ ናቸውና አንድ ላይ ሰብሰብ አድርጌ አቀርባቸዋለሁ። ከወልቃይት ጉዳይ ልነሳ ቶሎ ቶሎ ለማለት የወልቃይት ጉዳይና የተፈናቃዮች ጉዳይ ማለት ነው። ይህ አጀንዳ ይቀጥላል። በነገራችን ላይ የወልቃይት ጉዳይ ማቆሚያው ገና ነው። አንዳንድ ሰዎች በጣም ይገርሙኛል ከዚህ አንጻር። ወልቃይት እኮ የጠቅላይ ሚኒስትሩ የመጨረሻዋ ካርድ ናት። እኔ ሚዲያ ሞኒተር አደርጋለሁና ሚስተር ጀስቲፋየር መጥቶ ግራንድ ጀስቲፋየር ወልቃይት ማለት የጠቅላይ ሚኒስትሩ መጫወቻ ካርድ ናት ይላል። የአንዲ ልጆች በተለይ አንደኛው ይመጣና ወልቃይት እኮ ማለት የጠቅላይ ሚኒስትሩ መጫወቻ ካርድ ናት ይላል፣ ጆከር ናት ይላል። የትግራይ ጽንፈኛው እና አዳዲሶቹ ድመቶች ደግሞ ይመጡና ወልቃይት የተጫወተባችሁ ነው አብይ፣ አማራ አይደለም እዛ ቦታ ላይ ያለው ኦዴድ ነው ሁሉ ያለው ይላሉ። ወልቃይት ኦዴድ እንዴት ሆኖ ወልቃይት እንደገባ አላውቅም። እና ሁሌ ነው የማያቸው። እኔ የምጠይቃችሁ እንደማትመልሱ እያወቅኩ ነው የምጠይቃችሁ። ግን እዚህም ላይ ኮንፊውዝ የምትሆኑ ሰዎች ካላችሁ አዲስ ኮምፓስ ሁሌ እንደዚህ ሲናገሩ ስታያቸው የእናንተ መፍትሄ ምንድን ነው ብላችሁ ጠይቋቸው። ሚስተር ግራንድ ጀስቲፋየር ይመጣል አይደለ? አንዴ አርበኛ መሳይ ጋር፣ ሌላ ጊዜ ማዛ መሐመድ ጋር፣ ሌላ ጊዜ ይሄዳል አይደል? ሲመጣ ጠይቁት፣ ያንተ መፍትሄ ምንድን ነው ብላችሁ ጠይቁት። አንተ ብትሆን መንግስት ሊሆን አይደል እየሰራ ያለው? ነገ ከነገ ወዲያ ስልጣን ሊይዝ አይደል? ስልጣን ብትይዝ ምንድነው የምታደርገው? ወልቃይትን ምን ታደርጋታለህ? ጠይቋቸው። የአንዲ ልጆች በየቀኑ ነው አይደል የሚወጡት ሚዲያ? ወልቃይት ወልቃይት ይላሉ አይደል? ምንድነው የምታደርጉት? ለምን በአደባባይ አትናገሩም? ተናገሩ፣ በአደባባይ በሏቸው።
ቢያንስ እኔ ከምሬ ነው የምላችሁ ጠቅላይ ሚኒስትሩ ወልቃይት ከባድ ነው መፍትሄውም ከባድ ነው ግን መፍትሄ አለኝ እኔ መፍትሄ ይሄ ነው ብሎ አምጥቷል። እስቲ ከጠቅላይ ሚኒስትሩ የተለየ መፍትሄ ካላችሁ ስለ ወልቃይት አምጡና እንስማችሁ። እንደዚህ ብላችሁ አፋጧቸው። ከበሮ በሰው እጅ ያምር ነው ነገሩ፣ ሌላ እንዳይመስላችሁ። ይመጣል አይደለ ሚስተር ግራንድ ጀስቲፋየር በየቦታው መቼ ዕለት እየሰማሁት ስለነበረ ነው ማለት ወልቃይት ምናምን የቀይ እንትን ነው ጆከር ነው የመጨረሻው ካርድ ነው ሚስተር ግራንድ ጀስቲፋየር ጆከሩን ቀማው ከጠቅላይ ሚኒስትሩ ላይ ስትቀማው ግን ንገረን ለማን እንደምትሰጥ መፍትሄው ምን እንደሆነ አንተን ስል ሲምቦሊክ አድርጌ ነው። ደሴም የትግራይ ብሔርተኞች እዚህ በጀርባ እኮ ጥምዶ ምናምን እያሉ እኮ በጀርባ ሌላ ነገር ነው የሚያደርጉት። አንሶላ ይጋፈፋሉ። ልክ እዚች ጋር ስትደርስ የጋራ የሚያግባባቸው ነገር የከሌ ካርድ ነው። እሺ ካርዱን ንጠቁት። አሁን እኔም ማቀርብላችሁ ካርዱን ንጠቁት። ስትነጥቁት ግን ምንድን ነው መፍትሄያችሁ? እናንተ የምታስቀምጡት መፍትሄ ምንድን ነው? የኦህዴድ መጫወቻ ሆንን የምናምን ካርድ ሆንን ምንድን ነው ካርዳችሁ? ቴላ ንገሩና ውጡና ንገሩን። ፖለቲካ ወኪሎች ምንድን ነው የምታስቡት? አቶ ልደቱን ጥሩት። ስለ ወልቃየት ምንድን ነው አቋምህ ጠይቁት፣ አይመልስላችሁ። ወይ ደግሞ እኔ የሀገራዊ ፓርቲ ስለሆንኩኝ እኔ እንደማስበው የከሌ ነው ማለት አልፈልግም ሊላችሁ ይችላል። እስቲ እነ ግራንድ ጀስቲፋየር ወጥተው እኔ ሀገራዊ ስለሆንኩኝ ወልቃይት ምናምን የኢትዮጵያ ነው ብዬ ማሰው ይበሉ ወጥተው አይሏትም። አንገታቸው ቢቆረጥ አይሏትም። የወልቃይት ካርድ የእናንተ ካርድ ነው። መጫወቻ ካርዳችሁ ነው የእናንተ። ሰውን ትላላችሁ እንጂ የእናንተ መጫወቻ ካርድ ነው። ቢኮስ መፍትሄ የላችሁም። በግልጽ ሊገባቸው ይገባል። ይሄ በነገራችን ላይ እነዚህ እኔ ደስ የሚለኝ ቲፒኤልኤፎች ማደንቃቸው በዛ ዙሪያ ያሉ ሰዎች ኢቭን የትግራይ ብሔርተኞች አስምረው ነው የሚጫወቱት። እዚህ አስምረው ከኔ ጋር ጽምዶ ትፈልጋለህ? አዎ ምዕራብ ትግራይ እንዳትነካት። ምዕራብ ትግራይ ነገም ከነጎዳም የኔ ናት፣ የትግራይ ናት። የጽምዶህ ከምዕራብ ትግራይ ባሻገር ባለ ጉዳይ እንጂ በምዕራብ ትግራይና በራያ ጉዳይ አይደለም። እኔ በዚህ አከብራቸዋለሁ አስምረው ስለሚጫወቱ። ግን ምን ያደርጋሉ? እኛ እኮ ምዕራብ ትግራይ እንዳናገኝ ኦህዴድ ይሏቸዋል እነሱ። እኛ እኮ ምዕራብ ትግራይ እንዳናገኝ ጠቅላይ ሚኒስትሩ ይላቸዋል እነሱ። በምክንያት ደረጃ ሁለቱም ተመሳሳይ ናቸው። በምክንያት ከሌ ጋር ነው የሚለው ነገር። እሺ እናንተስ ብትሆኑ ለማን የምትሉት ላይ ግን የትግራይ ኃይሎች ግልጽ ናቸው። ምዕራብ ትግራይ ነው በእነሱ። ስለዚህ አንዳንድ ጊዜ ፖለቲካው ሁልጊዜ አንድ ነገር ላይ መጨፈር አይቻልም። ምንድነው መፍትሄ? ምንድነው የምታስቡት? ያው ጠቅላይ ሚኒስትሩ መፍትሄ ብሎ መጥቷል። ዛሬ ማነሳው እሱን ነው። ያስኬዳል አያስኬድም? ልክ ነው ልክ አይደለም? ሌላ መፍትሄ ያላችሁ የተሻለ አምጡት። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢ ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር
ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቡር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቡር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉ ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቡር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው። ሊፈታ ያልቻለው ጉዳይ ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ይሄ አንዱ እውነት ነው አይደል? የይገባኛል ጥያቄ አማራውም ይላል፣ ተጋሩም ይላል። ይሄ ፋክት አይደለም። አብዱ ያንተም እምነት እያልከኝ ስለሆነ እያነሳውልህ ነው። በዛው እኔ ይሄን ፋክት ከመቀበል ነው የምነሳው። ከዚህ ፋክት ምንድነው ፋክቱ? የአማራውም የኔ ነው ይላል፣ ተጋሩም የኔ ነው ይላል ከሚለው ነው የምነሳው። ቀደም የጠቀስናቸው ሰዎች ኧረ አማራው የኔ ነው አይልም፣ ኦህዴድ ነው የሚላቸው፣ የምዕራብ ትግራይ ነው። ያኛው ሳይድስ ኧረ ተጋሩ አይልም፣ ተሳስታችሁ ነው እንጂ ተጋሩ እንደዛ አይልም፣ በቃ ወልቃይቴ አማራ ነው፣ እንደሱ ነው የሚሏቸው እኮ። ስለዚህ እኔ የምነሳው ለጠየቀኝ ወንድሜ ከዚህ ሀሳብ ነው የምነሳው። ያኛውም የኔ ነው ይላል፣ ይሄኛውም የኔ ነው ይላል። መነሻ ሀሳቤን ማለት ነው። ቀጥሎ ይቀጥላል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት ዓመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ
የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌደራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ እናንተ አትወስኑ። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የኔ እምነት ይሄ ነው። በቃ ምንም የምጨምረው የምቀንሰው ነገር የለም። ወንድሜ ደጋግመህ ተጠየቀኝ ልጅ ምንም በዚህ ሐሳብ ላይ ከጠቅላይ ሚኒስትሩ ጋር በ100% ነው የምስማማው። እስቲ እናንተ እኔ የምጠይቀው ኦኬ ጠቅላይ ሚኒስትሩ ብትጠላውም ብትወደውም ይሄ ሐሳብ ነው የሚያስኬደው፣ አንድ ይሄ ሁለት ይሄ ሶስት ይሄ ብሎ መጥቷል። ተውት፣ የኔን ተውትና ለጊዜ እስቲ እናንተኑና አንድ ይሄ ሁለት ይሄ ሶስት ይሄ በሉ። ማን ነው ታዲያ ካርዱን የጨበጠው? መጫወቻ ካርድ ያደረገው ማን ነው? ጠቅላይ ሚኒስትሩ ነው እንዴ? መጫወቻ ካርድ ያደረጋችሁት ራሳችሁ፣ ያውም እየተሸዋወዳችሁ። ይሄ ብልጥ ለብልጥ አይን ብልጥጥ እንደሚባለው ማለት ነው። እንደዛ ነው አባባሉ። ብልጥ ለብልጥ ናችሁ እናንተ። ከጀርባም ብልጥ ለብልጥ ነው የምትጫወቱት። ከዛ ትመጡና ጆከሯ ካርዷ ምናምን ትላላችሁ። የመጨረሻው ካርድ በማጃለች የጠቅላይ ሚኒስትሩ እሷን ከመዘዘብን ምናምን ትላላችሁ። ታውት ይሄው ጠቅላይ ሚኒስትሩ ካርዴ ይሄውና አንደኛው ካርዴ ይገባኛል የሚል ጥያቄ በአማራም አለ በተጋሩም አለ። እኔ እሱን እቀበላለሁ አላችሁ፣ እኔም እቀበላለሁ ፐርሰናል። ወዳጆቼም የተጋሩ ወዳጆች አሉኝ፣ የአማራ ወዳጆች አሉኝ። አይ ያንተ ነው ብያቸው ማለት አልፈልግም። ድሮ ዝም ብለን የነበረ ወልቃይት ፋክተር ምናምን ያልነው ነገር እሱ ተውት ለጊዜው። ያኔ ፖለቲካ ድባቡ ያ ስለሆነ ኦኬ፣ አንደኛው ይሄ ነው። ስለዚህ እናንተ ሆይ የትግራይ ፖለቲከኞች፣ የአማራ ፖለቲከኞች፣ ታጣቂዎቹም፣ ህወሓትም፣ አዳዲሶቹ ድመቶችም፣ የአንዲ ልጆችም፣ የአማራ ጽንፈኛ ሚዲያዎችም ትቀበላላችሁ ወይ? ይሄ ጥያቄ አማራም በወልቃይት ላይ ጥያቄ አለው፣ ተጋሩም በወልቃይት ላይ ጥያቄ አለው ብላችሁ ታምናላችሁ ወይ? ፔሬድ ቁጥር 1 ካርድ ማለት ነው። ካርድ መደበቅና ለመደበቅ ከዚህ ጋር ነው የሚያያዘው። ሁለተኛ ተፈናቃይ ይመለስ። ይኸው 100% ነው ማምንበት እኔ። ጠቅላይ ሚኒስትሩ የተናገሩት ተፈናቃይ ይመለስ፣ አዎ ግድ ነው። አይደለም ተፈናቃይ ይመለስ፣ የትኛውም ኢትዮጵያዊ መኖሪያዬን ወልቃይት ታደርጋለሁ ብሎ ካለ የመኖር መብት አለው። የትኛውም ህገ መንግስታዊ ነው። መቀሌ የሚመቸው ከሆነ ኢትዮጵያዊ መቀሌ ይኖራል። አዲግራት የሚመቸው ከሆነ አዲግራት ይኖራል። ወልቃይት የሚመቸው ከሆነ ወልቃይት ይኖራል። ባህር ዳር የሚመቸው ከሆነ ባህር ዳር ይኖራል። ወለጋ የሚመቸው ከሆነ ወለጋ ይኖራል። ኢትዮጵያዊ እስከሆነ ድረስ በየትኛውም የኢትዮጵያ ክልል
ተዘዋውሮ የመኖር ሀብት የማፍራት ንብረት የማፍራት ተደላድሎ የመኖር ህገ መንግስታዊ መብቱ ነው። ስለዚህ ማንም ፈቃጅ ማንም ነሽ የለም። ስትኖርበት ያንተ ይሆናል። ኢትዮጵያ እንደዛ ነው የተሰራችው። ለወደፊት በደንብ ህገ መንግስታዊ ድጋፍ ያገኛል ብዬ አስባለሁ። አሁን ባለው ህገ መንግስት ግን የተቀነሰ ነገር የለው። አሁን ባለው ይሄ በምንጨቃጨቅበት ህገ መንግስትም ህገ መንግስቱ በግልጽ አንቀጹን ረሳሁት፣ በሻካላ ጊዜኝ ማንኛውም ኢትዮጵያዊ በፈለገበት ቦታ ሀብት አፍርቶ ንብረት አፍርቶ ቤተሰብ መስርቶ የመኖር መብት አለው ነው። ኦኬ ተፈናቃይ መለስ እንደውም ተራ ነገር ነው የሚሆነው። ከዛ በኋላ መኖር የፈለገም መሄድ ይችላል። አይደለም ተፈናቃይ ከአካባቢው የወጣ መኖር የሚፈልግ ሁለተኛው እሱ ነው። ይሄ ነው ካርድ። ሶስተኛ ያን አካባቢ መወሰን የሚችለው በዛ የሚኖረው ህዝብ ነው። መወሰን የሚችለው ነዋሪው ነው። አንተ ማነህ አንተ? እኔ አዲስ አበባ እኮ የተከራከርኩት እሱ ነው። ስለ አዲስ አበባ መወሰን የሚችለው አዲስ አበባ ነው ብዬ እኮ አሁንም የጸና እምነት ነው ያለኝ በሱ። ስለ አዲስ አበባ መወሰን የሚችለው አዲስ አበባ ነው። ዋና መከራከሪያ እሱ አይደል? ስለ ባህር ዳር መወሰን ባህር ዳሬ ከተባለ ባህር ዳሬ ነው። ስለ ጎንደር መወሰን የሚችለው ጎንደሬው ነው። ጎንደሬው ስል አሜሪካ የተቀመጠ ጎንደሬ እያልኩ አይደል፣ አውሮፓ የተቀመጠ ጎንደሬ እያልኩ አይደል። ጎንደር የተቀመጠው ጎንደሬ ነው። ዳት ሚንስ የጎንደር ነዋሪ ማለት ነው። ማንህና ነው አንተ ስለ ወልቃይት ለመወሰን አክሱም ላይ ተቀምጠ ወይ ባህር ዳር ተቀምጠ ማነህ? ወይ አዲስ አበባ ጅማ ተቀምጠ ምን ስለሆንክ ነው ትፈልጋለህ? ስለ ወልቃይት ለመወሰን ሂድና ወልቃይት ኑርና ኖረህ ወስን አብረህ። ስለ አዲስ አበባ መወሰን ትፈልጋለህ? ሂድ አዲስ አበባ ግባ። ስራ ከፈለግ ስራ፣ ትምህርት ከፈለግ ትምህርት፣ ልጆች ከፈለግ ልጆች፣ እድር እቁብ ምናምን ግባ፣ ቤት ግዛ፣ ህይወት መስርት። አዲስ አበባ ይሁን። ከዛ በኋላ ያኔ ስለ አካባቢ ትወስናለህ፣ ስለ ሁሉ ነገር ትወስናለህ። ስለዚህ ስለ ወልቃይት የሚወስነው ወልቃይቴ ነው። ፔሪድ። ወልቃይቴ ስል በወልቃይት የሚኖር ነዋሪ ማለት ነው። ህይወቴ ኑሮዬ ብሎ የሚል ማለት ነው። ግብር የሚከፍል ቴንኪው፣ ግዴታው የሚወጣ ሀብት ንብረት እያፈራ የሚኖር የሚያስተምር ሊሆን ይችላል፣ ነርስ ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ ነጋዴ ሊሆን ይችላል። ስለዚህ ሌላኛው መፍትሄ ምን አሉ ጠቅላይ ሚኒስትሩ? እዛው ያለ ህዝብ ነው የሚወስነው። እኔ መወሰን አልችልም፣ የተከበረው ፓርላማ መወሰን አይችልም። እንዳትሸወዱ። ለፓርላማ አባላት ምን እየነገሯቸው ነው? እጅን አውጥተህ የአማራ ነው፣ እጅን አውጥተህ የተጋሩ ነው እንዳትል እያላቸው ነው። ትክክል ነው፣ ትክክል ነው። እውነት እንነጋገር ከተባለ ፓርላማው እጁን አውጥተህ ወስን ቢባል በትንሹ እኮ 148 ወይ 140 ምናምን ወንበር እኮ የአማራ ነው ይላል። አይመስላችሁ? ፓርላማው መወሰን ቢችል እጁን አውጥቶ፣ ምክንያቱም የተጋሩ ወኪል የለም። ቢያንስ አማራን ወክል ያለው ብሎ ያለ 138 ወንበር አለ። ግን ምን አላቸው ጠቅላይ ሚኒስትሩ? እዚህ ያላችሁት የምክር ቤት አባላት እንኳን ትልቁ የስልጣን እርከን መወሰን አትችሉም። ምክር ቤቱ መጥቶ ስለ ወልቃይት ጉዳይ እንነጋገር ማለት አይችልም። የማንነት ጥያቄ ላይ ማለት ማን መወሰን የሚችለው? በአካባቢው የሚኖሩ ሰዎች።
ታዲያ ማን ነው ጆከር ካርድ የያዘው? ማን ነው? ጠቅላይ ሚኒስትሩ ናቸው? እነ ሚስተር ግራንድ ጀስቲፋየሮች ናቸው ካርድ የጨበጡት? ካብ ለካብ የሚተያየው ማን ነው? ማን ነው ካብ ለካብ የሚተያየው? የህወሓት ሰዎችና የሚስተር ጀስቲፋየሮች ናቸው ወይ አንዲ ልጆች ናቸው ወይ የሻቢያ ተላላኪዎች ናቸው? ወይስ በአደባባይ ይሄው የኔ መፍትሄ ይሄው የኔ አቋም ብሎ የገለጸ ነው? ሚዲያ ስለተቆጣጠራችሁ አይደለም። እዚህ ፍርጥርጥ አድርገን ለሰው ትክክለኛ ነገር ነው የምናስተላልፈው። ማን ነው ካርድ የያዘው? ማን ነው ባለ ካርዳም? ማን ነው ጆከሩን የያዘው? ማን ነው ካብ ለካብ እየተያየ ያለው? በዚህ ጉዳይ በወልቃይት ጉዳይ ላይ ካብ ለካብ እየተያየ ያለው ማን ነው? እየተጎተተ ደረት ለደረት በደረቱ እየተሳበ ካብ ለካብ የሚተያየው ማን ነው? በግልጽ ያልተናገረው ነው። ስለዚህ ልጠይቃችሁ፣ አሁንም እደግመዋለሁ፣ ስትመጡ ካርድ ተያዘ ምናምን ተያዘ ምናምን ከምትሉ መፍትያችሁ ምንድን ነው? ምንድን ነው መፍትያችሁ? ገና አራተኛ ይገባል የሚል እውቅና አለ። ቁጥር 1 የአማራም ይላል ተጋሩም ይላል። ተፈናቃይ መለስ 2 እዛ ያለ ህዝብ ነው የሚወስነው። 3 እንዴት ይወስን? በሪፈረንደም ማን ያለው ይሄን? ጠቅላይ ሚኒስትሩ። ትስማማላችሁ ወይ? ተናገሩ። ባለካርዶች ተናገሩ። ካብ ለካብ የምትሄዱ ሰዎች ተናገሩ። ይሄን ነው መፈተኛችሁ እናንተ። ይሄ ነው ሪፈረንደም። ትቀበላላችሁ አትቀበሉ? ኦኬ። አራቱን ማትቀበሉ ከሆነ ደግሞ ምንድነው መፍትሄያችሁ? ፒሪየድ። ስለዚህ ከወልቃይት አንጻር ትልቁ ነጥብ ይሄ ይመስለኛል። አይቀበሉም ሪፈረንደም በነገራችን ላይ። ምክንያቱም ለምን የማይቀበሉት? እነሱ መወሰን ይፈልጉት። ሪፈረንደም ከሆነ ማን ሊወስን ነው? የሚወስነው ነዋሪው ነው የሚወስነው። ነዋሪው እዛ የተቀመጠው ነዋሪ ነው የሚወስድ። ካርድ የሚሰጠው ነዋሪው ነው እዛ ያለው። ስለዚህ ስትል የምን ሪፈረንደም አይቻልም ምናምን። እሺ ምን በግድም በውድም ዘንድ ጉልበት ያገኘ ቁጥር ጉልበት ያገኘው እየተቆጣጠረ የሚቀጥለው ጊዜ ሌላ ጉልበት ያገኘ እየተቆጣጠረ እንዲሄድ፣ ወይም እንደነዚህ ካብ ለካብ እየተያየ መኖር። ስለዚህ እኔ መንግስት፣ የፌዴራል መንግስት ጠቅላይ ሚኒስትሩ መዝገቡን ገልጠውታል። ምንም የደበቁት ነገር የለም። ምንም መፍትሄ ይመስለኛል የሚሉትንም አምጥተዋል። አይ ጠቅላይ ሚኒስትሩ ከምትሉት መፍትሄ፣ ብልጽግና ከሚለው መፍትሄ የተሻለ መፍትሄ አለን የምትሉ ግን ከሆነ ይዛችሁኑና አደባባይ አውሩት ነው እያልኩ ያለው። ሌላው ወጮን ቢገለብጡት ያው ወጮ ነው የሚል ርዕስ አለ። ይሄ የምወደው ቃል ስለሆነ ነው። አልተናገሩትም ጠቅላይ ሚኒስትሩ፣ ግን ብዙ ጊዜ ጽሁፎቼም ላይ አንድ ጽሁፍ እንደውም ከስንት ዓመት በፊት ጽፌዋለሁ በዚህ ርዕስ። ወጮን ቢገለብጡት ወጮ ነው። አይ ቲንክ ወጮ የሚባለው ነገር ለከተማ ልጆች የሆነ ሰው ጠይቄ የሆነ ነገር ያለኝ ነገር ከዛኔ የዛሬ ስንት ዓመት የሆነ እንደ ብርድ ልብስ አይነት ነገር መሰለኝ ወጮ። ይሄ አዲስ አበባ ልጆች ሆነን የምንለብሰው የዚህ ደብረ ብርሃን ነው ምናምን የሚባል በሁለቱም በኩል የሚኮሰኩስ በሁለቱም ጋር አለው እና በዚህም ብትለብሰው ወጮ ነው፣ ገልብጠህም ብትለብሰው ወጮ ነው ማለት አንድ ነው። በዚህም ብትገለብጠው በዚህም ብትገለብጠው አንድ ነው። ካይንድ ኦፍ ኮመን ወርድ ነው። በተለይ ትግርኛ አካባቢ የተለመደ ነው መሰለኝ፣ በጣም የተለመደ ነው ወጮ። I take it like 7 years or 8 years ago በዛ ርዕስ ወስጄ
በጣም ስለገረመኝ 3-4 ጽሁፍ ላይ አይቼው ርዕስ ምንድነው ኮንሴፕቹዋሊ ማለት ያው እንግዲህ እንደ ብርድ ልብስ አስቡትና ምሳሌ ነው የምሰጣችሁ ብራና ወይዘተ ሊሆን ይችላል ከብራና የሚሰራ በሁለቱም ሳይድ አንድ አይነት ማለት ነው ወጮን ከዛ ምን ይጠቀማሉ ወጮ በገለብጠውም ወጮ ነው ይባላል ኬታ መጣው ነው ይሄ ኬታ መጣው ከጠቅላይ ሚኒስትሩ ንግግር ነው ዴሪቬት ያደረኩት በሰላም ምክንያት የማይማሩ ከባቢዎች ተባለው በኢትዮጵያ አንድ አባባል አለ ፈጣሪ ከፈቀደ ጠላት አይስጥህ ከሰጠህም ደንቆ ጠላት አይስጥህ ይባላል ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው ጠላት አሁን ይገላል ደንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገን የሚገላል ዛሬ ብቻ ሳይሆን ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት አሁን ባለው ዓለም ውስጥ ይሄ በጣም አደገኛ ስብራት ነው ይሄን መግራት ማስተካከል ያስፈልጋል እዛው ላይ ያለ ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው ለይቅርታ ዝግጁ ነን ነገር ግን ስሙ ዳቦ ነው ስሙ አምባሻ ነው ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን ከስሙ ሳይሆን ከዳቦ ነው ጉዳያችን ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦ ምን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን የስንዴ ዳቦ ጧት ተነስቶ ቂጣ ቀጥ ተነስቶ አምባሻ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው እንግዲህ አንዳንድ ቃላቶች በጣም ከባድ ናቸው እህቴ ትተያቸውና እኩል የሚዘመነዝርልሽ ታጫለሽ ባይሆን ጥሩ ነው እኔም በስንት ጭቅጭቅ ይመጣብኛል ኮኔ ወጮ ከፈረስ ጭራ የሚሰራ ብርድ ልብስ ነው በጣም ይኮሰኩሳል ደብል ፌስ ነው ያው ለዛ ነው ወጮ ቢገለብጡት ያው ወጮ ነው የተባለው እኔ ጻፍኩት ጽሁፍ ምን መሰላችሁ እንትን ላይ ነው የምታገኙት ስለ ኤፈርት የጻፍኩት መጽሐፍ ላይ ማለት ነው አንዱ ቻፕተር እሱ ነው ወጮ ቢገለብጡት ያው ወጮ ነው ምንድነው እዛ ጋር ያነሳሁት ቲፒኤልኤፍን ዝም ብያየሁት ቲፒኤልኤፍን ሳየው የፖለቲካ ፓርቲም ነው ኤንጂኦም ነው ቢዝነስ ኦሊጋርኪም ነው ስገለብጠው ፖለቲካ ፓርቲ ይሆንብኛል ስገለብጠው ኤንጂኦ ይሆንብኛል ስገለብጠው ኦሊጋርኪ ቢዝነስ ኦሊጋርኪ ያዘ ይሆንብኛል ተጨማ ወጮም ቢገለብጠው ሶስቱም አንድ ነው የሚል አይነት ኮንሴፕት ነው የኔ ጽሁፍ ግን ሌሎች ብዙዎች በዛ መልኩ ጽፎ አይቻለሁ ለዚህ ነው ወጮ ቢገለብጡት ወጮ ነው ያልኩት ስንዴ ነው ዳቦም ከሆነ ስንዴ ነው ድፎም ከሆነ ስንዴ ነው አምባሻም ከሆነ ስንዴ ነው ትልቁ ነገር ዳቦ መሆኑ ነው ድፎ መሆኑ ነው አምባሻ መሆኑ አሁን የጀመሯት አሁን የተቃዋሚ ፓርቲ ጀግና ተደርጓል ያ ማን ነው አንድ ዶክተር ምናምን የሚባለው ፕራይም ሚኒስትሩን ጠየቀልን በፓርላማ እኮ ንቅናቄው ስሙ ተነሳ
የዚህ ያህል ጉጉት ነበራችሁ? ይህን ያህል የአማራ ፋኖ ብሔራዊ ንቅናቄ ፓርላማ ውስጥ ተነሳ። እንዴት ነው የማያነሳው? ይህን ያህል ቋምጣችኋል። ስለ እውነት ነው የእንትናችሁ የጉጉታችሁ ደረጃ አይታችሁ ከሆነ ጠቅላላ ይሄ የአማራ ጽንፈኛው ምኑ ዛሬ ፎቶግራፉ ዶክተር ደሳለኝ አይደለም፣ ይሄ ሰውዬ ነው። አበባው ነው ስሙ፣ እሱ ነው። አነሳው ስሙን ማንም ይባል አማራ ፋኖ ብሔራዊ ንቅናቄ። ስለዚህ ስሙ መነሳቱ በራሱ ፓርላማ ላይ በቃ ውስጣቸውን አሙቆታል። ይህን ያህል የቀውስ ችግር እንዳላችሁ አላውቅም ነበር። እውነቴን ነው። የዚያን ያህል አቴንሽን ዲፊሲት እንዳላችሁ ምድር የተለየ ነገር ያለው ወጮ ቢገለብጡት ወጮ ስንዴ ዳቦ ድፎም ታደርገዋል፣ ዳቦም ታደርገዋል፣ አምባሻም ታደርገዋል። ከስሙ ሳይሆን ያለ ከይዘቱ ነው ያለ። እኔ ጀግና ምለው ልጁን ጀግና ምለው ጥሩ ነው ማንሳቱ። የፓርላማው ባለ አብን ነው መሰለኝ እሱ። ተመሳሳይ ጥያቄ አማራ ፋኖ ብሔራዊ ንቅናቄ ወደ ድርድር ና አንተንም እጠይቅሃለሁ እንድትመጣ ብለህ ብታቀርብ አደንቅ ነበር። ያኔ ፎቶውን ይዘቀዝቀዋል። በእርግጠኝነትም ነግረ ፎቶ ይዘቀዝቃል። መንግስትን መጠየቅ አይደለም እኔ ቫልዩ የምሰጠው ወጮ ነው ለኔ። ቢኮዝ ሲባል ይከረመ ክፍተት ካለ መንግስት ጋር ክፍተቱን ትሞላለህ። ይሄንኑ ጥያቄ ግን መንግስትን እንደጠየቅከው ወንድሜ የፓርላማ አባል የተከበሩ መንግስትን እንደጠየቅከው ይድረስ ለእናቶ ዘመነ ይድረስ ለነ አስረስ ብለህ የድርድር ጥያቄ አቅርቡ ብትል ፎቶህን ይዘቀዝቁሃል። ጻፍ እስቲ ይኸው ከዚህ መልእክት ልክ ያለው ጻፍ። ምንድን ነው ፓርላማ ላይ ዛስ ፋይን ማንሳትን እንደ ነውር እየቆጠርኩት አይደለም። ማነው ድርድር እምቢ ያለው? ማነው ውይይት እምቢ ያለው? ሜካኒዝም የድርድሩ መንገድ ለምናምን እኮ ልታነሳ ትችላለህ እኮ እሱ እኔ ችግር የለብኝም። የድርድሩ መንገድ አፍሪካ ህብረት ያለበት አውሮፓ ህብረት ያለበት ምናምን ልትል ትችላለህ አቅም ካለ በዛ ቁመና ላይ ካለ። ነገር ግን የድርድር ሐሳብ በራሱ እነዘመነ ጋር ማንሳት ይቻላል ወይ ነው ክቡር የፓርላማ አባል እና አስረስ ጋር የድርድር ሚዲያ ላይ መተህ ትችላለህ እሱ ማለት እንጂ መንግስትማ ሁሌ እኮ የሚጠየቀው ጥያቄ። ስለዚህ አጉል እንትን ስላየው ማለት ነው በቃ የኛ ጀግና ምናምን ስማችን አነሳ አማራ ፋኖ ብሔራዊ ንቅናቄ ፓርላማ ላይ ተነሳልን እንዴ ፕሊዝ መጠየቅ ጥሩ ነው፣ በጣም ችግር የለውም። የጠየቅከው ነገር ግን ቢያንስ በአንደበት ደረጃ አልወያይም፣ አልነጋገርም፣ አልደራደርም ካለው አካል ጋር አይደለም በጽሁፍ ድርድር የሚባል ነገር የለም ያለው። ወይ ዶክመንቱ ካላነበብኩ ልክልሃለሁ ክቡር የፓርላማ አባል፣ ዶክመንታቸውን ካላነበብክ የቃል ኪዳን ሰነዳቸውን ካላነበብክ በእርግጠኝነት ልክልሃለሁ። ዋትሳፕ ላይ ጻፍልኝ ወይ በሆነ ሰዎች ፓርላማ ላይ ባሉ አባላት መልእክት ልክብሃለሁ። ሰነዱን አላነበብኩም ካልክ እንዲሰጡ እነግራለሁ። ይሄን በእርግጠኝነት አደርጋለሁ።
አሉኝ ወዳጆች ፓርላማ። ስለዚህ ፖይንቱ ምንድነው? አንደራደርም ብለው ዝግበረኛ የሆኑት አንተ ስማቸውን የጠራቸው ሰዎች ናቸው። የስም መለወጥ መልከጥፉ ወዘተ ወዘተ አሁን እዛ ውስጥ ተረትና እንትን ውስጥ አልገቡ። መጀመሪያ እስቲ ጉብዝናችሁን እንድንለካ እነዚህ ያልካቸውን አካላቶች ስንዴ ሆነን መተናል፣ ደረቅ ስንዴ ቆሎ ሆነን መተናል፣ ድፎ ዳቦ ሆነን መተናል፣ አምባሻ ሆነን መተናል፣ ቂጣ ሆነን መተናል የሚሉትን መጀመሪያ ወጮን ቢገለብጡት ወጮ ነው ብላቸውና አስተካክሉ። ይቺ ሀገር የአማራ ክልል በተለይ ሊቆም የሚችለው የድርድር ፍላጎት ሲኖራችሁ ነው በላቸው። ያኔ እኔ አጀግንሃለሁ አምጥቼ። ይጠቅምሃል አይጠቅምም አላውቅም። ቢያንስ ግን አምጥቼ አከብርሃለሁ። ስለዚህ ኩበት ላም ባላለበት ኩበት ለቀማ ነው የሄድከው። then you become a hero now። የተፈለገው ሰው ነው። እነዚህ በጥስጣሽ ፖለቲካ ስለሆነ ፖለቲካቸው እዛው በላች እዛው ሞተች ስለሆነ ከዚህ አያልፍም። እና አንዳንዴ እኔ ጥሩ መልስ ነው የተሰጠው። ዳቦም ሆነና ድፎም ሆነና አምባሻም ሆነና ሰላምና ድርድር ጥያቄ የውይይት ጥያቄ እንደ መንግስት ተቀብለናል ተብለሃል። ሌቭሉን ከዛ በኋላ መነጋገር እንችላለን። እስቲ ፍቃደኛ ሁኑና ከዛኛ ሐሳብ እንሰጣለን። የገቡትን ሰዎች አይደል ልታንቋሽሽ የሞከርከው? ጉዳቸውን አልሰማም እንዴ? የሚዝረከረከውን ጉዳቸውን ፓርላማ ቁጭ ላይ አይሰማም? እሱ መምህራን አንበርክከው እንደረሸኑ አታውቅም? እናቶቻቸውን በጥይት እንደገደሉ አታውቅም? ንገሩኝ ባይ ለምን ትሆናላችሁ? ገበያ ላይ በንብርክክ አስኪደው የ80 ዓመት የ70 ዓመት የአካባቢ ሽማግሌ አይደል እንደ ሲረሽኑ የከረሙት? አባቷን ገላ አይደል የምትፎክረው ፋኒት? እናቱን ገሉ አይደል እንደ ለማኝ ሆነሻል ፋኖ እንዴ? በጣም እኮ ይሄ ነውር እኮ ነው። ይሄንን ነገር ከከነከነ አቁሙ። ይሄን ስራ ወደ ድርድር ወደ ውይይት ኑ በልና በይፋ ነገራቸው ለነሱ ይድረስ ብለ። ግን እኔ በእርግጠኝነት እነግርሃለሁ ድርድር ያልክለት ፎቶን ይዘቀዝቃሉ። ድርድር የምትቃል ካንደበት የወጣችለት ብልጽግና ትባላለህ። አረ ከዛም አልፈው የአብይ አማራ ይሏል። ማአት ማዕረግ ነው እኮ እናንተ አካባቢ ያለው። እናንተ ዙሪያ ማአት ማዕረግ ነው ያለ። ብአዴን ትባላለህ፣ የአብይ አማራ ትባላለህ፣ ጥቋቁሮቹ አማሮች ትባላለህ። ወይ ጥቋቁሮቹ አማራ ትሆናለህ፣ ወይ የአብይ አማራ ትሆናለህ፣ ወይ ሆዳም አማራ ትሆናለህ። ሰው ኢሚዲየትሊ ስም ይሰጥሃል። ማዕረግ ነው የምትይዘው ወዲያው። አይ ቲንክ የአብይ አማራ ነው የምትባለው የሚመስለኝ። ገምት ብትለኝ ጠርጥር ብትለኝ የአብይ አማራ ነው። የአብይ አማሮች የሚባሉት ውስጥ ትገባለህ። ይሄ ነው እውነቱ። ሆዳምም ትጨመርልሃል። አንዳንዶቹ አሉ ሆዳም ማለት የሚወዱ ሆዳም ይጨምሩልሃል። ቢኮዝ ፓርላማ ስላለ ደሞዝ ትቀበላለህ ስለሚሉ ምናልባት ጥያቄውንም የሰጠው ዛኖ ትባላለህ። ስለዚህ ማዕረግህ በሙሉ ሆዳም አማራ፣ የአብይ አማራ፣ ጥቁር አማራ፣ ብአዴን አማራ፣ ባንዳ አማራ ነው የምትባለው። እስቲ ወጥተህ በድፍረት እነዘመነ ሆይ ተደራደሩ፣ እናስረስ ሆይ ተደራደሩ በል። አትልም። ኢንቲሚዴት ነው የሚያደርገው። ይሄ ነው እውነቱ።
በመጨረሻ ባለ ክሩ ገዱ፣ ባለ ህሊናው ገዱ፣ ባለ ማተቡ ገዱ፣ ባለ እምነቱ ገዱ ተብሏል። አጭር ነገር ነው ማነሳው። እውነት ገዱ ይታመናል ወይ? በዛ ደረጃ ጠቅላይ ሚኒስትሩስ ማንሳት ነበረበት ወይ? ሲሪየስ ሪዘርቬሽን ያለኝ ባይዘው በዚህ ጉዳይ ላይ። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያ ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት
ያለው ግን ምንድነው መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ፣ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ከዚህ ጋር በተያያዘ የተወሰነ ሌላ ጊዜ በዝርዝር እመጣበታለሁ። አንደኛ እንትንም እያነበኩት ስለሆነ በዚህ አጋጣሚ እንደውም ማመስገን እፈልጋለሁ። ብዙ ሰዎች ጠቅቃችሁኝ አግኝቼዋለሁ። የተከዳው ሰሜን ዕዝ አሜሪካን ሀገር ያለ ሰውን የላከልኝ፣ ስሙንም አልጠቅሰው ከፈቀደ ጠቅሳለሁ። ሌሎች መጽሐፎችም እየላከልኝ ስለሆነ እንዲስታወራ ሰምቻለሁ ብሎ አድሬሴን ጠይቆ ነው የላከልኝ እና ትላንትና ነው የደረሰኝ። አይ ቲንክ ወደ 180 ገጽ ደርሻለሁ። በጣም ነው የደነገጥኩት። እውነት ለመናገር በጣም በጣም ያስደነግጣል። ይሄ መጽሐፍ አይ ዶንት ኖ አጌነስት የዚህ መጽሐፍ ካልወጣ ፋክቱን ተቀብለውታል ማለት ነው። ፋክቱን ከተቀበሉት በጣም ከባድ ነው። የተከዳው ሰሜን ዕዝ በጣም በጣም ከባድ መጽሐፍ። በቅርብ ቀን ምናልባት ዛሬ ጨርሰዋለሁ ብዬ አስባለሁ። ለሁለተኛ ጊዜ ድጋሚ አነበዋለሁ ለፕሮግራም እንዲመቸኝ እና ብዙ ነገሮች ነው በአይምሮዬ የተመላለሱት። ባላነበውስ ብዬ እንዳስቡሉ ያደረጉኝ ቦታዎች ነበሩ። ባላነበውስ ምን አለ ብተው እንደው እስከዛ ድረስ እንግዲህ እዚህ ጋርም እያየው ነው። እኔ መጨረስ አልቻልኩም የሚል እያየው ስለሆነ በጣም ከባድ መጽሐፍ ነው። እውነቴን ነው የምላቸው። በዚህ አጋጣሚ የትግራይ ልጆች ብታነቡት፣ የትኛውም ጎራ ላይ ኖሩ፣ የትኛውም በብሔርተኝነትም ሁኑ፣ ከብሔርተኝነት ውጭም ሁኑ፣ በህወሓት ደጋፊም ሁኑ፣ ከህወሓት ደጋፊም ውጡ፣ ነፃነት ትግራይም በሉ ምንም በሉ፣ የትግራይ ልጆች አንብቡት። የትግራይ ልጆች ሆን ብዬ ነው የትግራይ ልጆች ያልኩት። ከባድ ነው፣ ከምሬ ነው። በጣም በጣም ከባድ ነው እና ያ የከበደውን ነገር አንብቤ ለምሳሌ እኔን የምታውቁኝ የኤርትራ ሰራዊት በፍጹም መግባት የለበትም ብለው ከሚያስቡት ሰዎች እንደሆነ ታውቃላችሁ። አሁንም አምናለሁ በሱ። ግን እድል ነበረ ወይ ላለመግባት? በተለይ ይህን ሳነብ አሚን የኤርትራ ሰራዊት የሚመሰገንበት ፓርት እንዳለ አይቻለሁ ነው። እሱን ደግሞ ዲናይ ላረግ ከበደኝ። ሊመሰገንበት የሚችል ፓርት አለው የኤርትራ ሰራዊት ወይም የኤርትራ መንግስት በወቅቱ። አሁን እዚህ ጋር ማን የጋበዘው የሚለውን ጨምራችሁ ማለት ነው። ወደ ትግራይ እንዲገባ ያደረገው የኤርትራን ሰራዊት ማን ነው የሚለውን ጨምራችሁ የተከዳው ሰሜን ዕዝን ላነበበ ሰው ግን የሂትለርስ ጦር ቢመጣ ኖሮ ብዬ እንድጠይቅ ነው ያደረገኝ።
ብዙ ነገር ነው ሴቭ ያደርጉት። እውነት ነው። መሄጃ ማለት በዚህ መጠንማ ደስ አይልም። ከምሬ ነው። ባነበብኩት መጠን ደስ አይልም። ልጅ አባቷን እየፈለገች የምታጋልጥበት ታሪክ ይደብራል። ኦፍኮርስ ልጅ አባት ሲገል አይተናል። ከተደበቀበት ፈልጋ እሰሩት ግደሉት ስትል ማየት ይከብዳል። በስም ተጠርቶ ማለት ነው። ስለዚህ እንትኑን ልሰጣቸው የፈለግኩት በወቅቱ የነበረው ድባብ ምን አለማድረግ ምን ማድረግ ይቻል ነበር ብላችሁ እንድትጠይቁ የሚያደርጋችሁ ነው። ኢሳያስ ሂትለር ነው ብላችሁ ብታስቡትን ያስባለሁ። እንደሱ አለመሄድ ይቻል ነበረ ወይ ሂትለር ጋር ብዬ ነው የጠየቅኩት። እኔ በምስራቅ አፍሪካ ክፉ ሰው ኢሳያስ ነው ለኔ። አለመሄድ ይቻል ነበረ ወይ ኢሳያስ ጋር የተከዳው ሰሜንስ እንድጠይቅ ያደርገኛል ጥያቄ እሱ። ራቁታቸውን በመኪና ላይ ሄደውባቸዋል። አሚን መድገሙ ፔንፉል ነው። ከምሬ ነው የምላችሁ። የሆነ እንዲመረቅዝ የሚያደርግ ለዚህ ነው ባላነበው ደስ ይለኛል። ካነበብኩት ደግሞ ምን ነገር አለብኝ በመጠኑ። ስለዚህ ቁጥር 1 ኤርትራ መንግስት እንደ መንግስት አለመግባት ይችል ነበረው የሚል ጥያቄ አሁን እንድጠይቅ አድርጎኛል። ይህን ጥያቄ በዛ ደረጃ የመግባት መከልከልስ ይቻል ነበረ ወይ? ቀጥሎ የጠየው መከልከልስ ይቻል ነበረ ወይ? ኦኬ ህወሓት ሚሳኤል ተኮሰ ገባ፣ ግን መከልከል ይቻል ነበረ ወይ? ኢሳያስ ያውም ቂም አርግዞ ቀን ሲጠባበቅ የነበረ ጌም ኦቨር ብሎ ሲጠባበቅ የነበረ አካል መከልከል ይቻል ነበረ ወይ? ወይስ እንዲገባ የሚፈልግ አካል ነበረ ወይ? እንዲህ አድርገነው እንዲገባ እናድርገው የሚል አሁን ከማያቸው ባህሪ እዛ ሃርድኮር ውስጥ ማለት ነው። ስለዚህ እኔ የራሱ ሚሳኤል ውስጥ የተተኮሰው ያ ጨካኝ ኃይል እንዲገባስ ነው ወይ ብዬ እንድጠይቅ ነው። ካረገው ድጋፍ በተጨማሪ ከዚህ ለሄዱት ወታደሮች ራቁታቸውን ለሄዱት አንዳንዶቹ መኪና ተሄዶባቸው እግራቸው ተሰባብሮ ለሄዱት ያረጉት ድጋፍ እንደተጠበቀ ሆኖ የተተከሰው ሚሳኤልስ ሮኬት አለመግባት ይቻል ነበር ወይ? ያ ቂም ያዘለ በቀል ያዘለ ማለት ነው። ሌላ ያነሳሁት ነጥብ እሱ ነው። በዝርዝር እመጣለሁ። ግን አሁንም ልንገራችሁ የትግራይ ልጆች ሪጋርድለስ ኦፍ ዩር ፖለቲካል አቲቲዩድ ፈልጋችሁ አንብቡት። ከባድ መጽሐፍ ነው። ፋክት የተቀመጠ ውሸት ከሆነ ደግሞ ወታችሁ ውሸት ነው። ቢኮዝ የተጻፈ ነገር ይቀመጣል። በመከላከያ ሌቭል ነው ይሄ መጽሐፍ የተመረቀው ካልተሳሳትኩ፣ በኤታ ማጆር ሌቭል ነው የተመረቀው። ስለዚህ እኔ ድባቡ በወቅቱ የነበረው ሲቹዌሽን የሁኔታዎች ወዴት ነበረ የሚመሩት የሚል ጥያቄ እንዳነሳ ነው ያደረገኝ። አንደኛው ነጥብ እሱ ነው። ሁለተኛ ዛሬ ጠቅላይ ሚኒስትሩ ትላንት ካሉት የተለየ ሀሳብ ነው ያነሱት። ልክ ነው። ተሳትፎውን ማመስገናቸውም ልክ ሊሆን ይችላል። እንዳልኩት ተቆጥቼ ተናግሬያለሁ። እንዴት ኢሳያስ መግባቱን እናመሰግናለን ይባላል ብዬ አሁን ካየው ግን በጣም ከባድ ነው። በጣም ከባድ ነው። መርዝ የሚያበሉ አብረህ ኖሮ መርዝ ታበላለህ? ይሄ ኢትዮጵያ ውስጥ ይሄ ስሪት አለ። መርዝ
በዚህ ዘመን መርዝ ነው ሲያበሏቸው የነበረው። ስለዚህ ያ ኃይል ሄዶ ያንን ከለላ አግኝቶ መምጣቱ ምናልባት በፕራይም ሚኒስትሩ መመስገኑ የኤርትራ መንግስት ስህተት ነው ብዬ አላምንም። የሚጋጭ ነገር አላየውም። ከዛ አንጻር ስለ ወንጀሉ ደግሞ ሁለት ነገሮች ናቸው። አንደኛ የአደባባይ እውነት ነው ወንጀሎቹ። እኔ ወይም ጠቅላይ ሚኒስትሩ አይደለም እነ ጌታቸው ረዳ የጥናት ሲሰሩ ከዩኒቨርሲቲ አምጥተው ከመቀሌ ከምናምን አምጥተው ጥናት ሲሰሩ 78 ምናምን ጠቅላላ በመቶ ምናምን በሙሉ የፈጸሙት ሻቢያ ነው። እኔ አይደለሁም። ይሄ ጥናት የራሳቸው የመንግስት ጥናት ነው፣ የተደበቀ ጥናት ነው። ሻቢያ በዛ ደረጃ መፈጸሙ ትክክል ነው። በፋክት ደረጃ በመንግስት እንደዚህ ያልተነገረም እንጂ የትግራይ ክልላዊ መንግስት እነ ጌታቸው የተናገሩት ነው። ይሄ በፋክት ከመፈጸም አንጻር ሶስተኛ አሁን ማየዋል ሁሌ የሆነች ነገር ያመጣሉ። ሊስን እዚህ አዲስ ኮምፓሶች አይ ሮኬት እኮ የተተኮሰው ከ4 ቀን እነሱ ከገቡ በኋላ ነው ሮኬት የተተከሰው ምናምን ይላሉ። ሁሌ ማደናገሪያ ነው። ቅድም ብያቸዋለሁ። ጥቅምት ስንት ነው? 24 ማታ ላይ በተኙበት ነው ያጠቋቸው። እንግዲህ ይሄ ሰውዬ እንግዲህ የዛ አካል ነው ባይዘው መቶ አለቃ ምናምን ነው። ካጠቋቸው በኋላ ይነግሯቸው ነበረ። እንደው ካመናችሁ ማለት ነው እናንተን ጨርሳለን፣ አዲስ አበባ እንሄዳለን፣ ኢሳያስን እንመታለን። በአደባባይ ነግሯቸው። አንድ ተክላይ የሚባል አለ፣ በተለይ አለ በህይወት ኮሎኔል ተክላይ የሚባለው የ11ኛ ክፍለ ጦር አለ ባይዘው ተክላይ ጀነራል አድርገውት ይሆን ኮሎኔል ነው። ውስጣችሁን ቆሽጤ የሚነግራቸው ነገር ኮሎኔል ነው። ሰው ይነግሯቸው ነበረ። ቀጣይ ኢቭን ቢሆን ነው እኔ እሱን ሀሳብ ያነሳውብን እናንተ ጋር እንሄዳለን፣ እንጨርሳለን፣ አዲስ አበባ እንገባለን፣ በተመሳሳይ ኢሳያስን ማንቁርቱን አስመራ እንሄዳለን ይሏቸው ነበር። ኢቭን ሚሳኤል እንኳን ሌት ቢሆን ማለት ነው። ኦኬ። ሁለተኛ የአሜሪካ መንግስት ደግሞ ሌላ ሚዲያ ምናልባት በወቅቱ እንደነበራችሁ አውቃለሁ። የአሜሪካ መንግስት ምንድን ነው ያለው? ለአሜሪካ መንግስት መልስ ሰጥተዋል። ያኔ የነበረው የአሜሪካ የውጭ ጉዳይ ሚኒስትሩ ወጥቶ ምንድን ነው ያለው? እናመሰግንሻለን ኤርትራ ሚሳኤል ተኩሰውብሽ ጋብዘውሽ ባለመግባትሽ እናመሰግናለን። ይሄ ሳይነሳ ይሄ ስልክ አይደለም። እኔ የተሳሳተ መረጃ ነው የሰጠው ያለሁት። ሚሳኤል ተኩሰውብሽ ጋብዘውሽ ባለመግባትሽ እናመሰግናለን። የአሜሪካ መንግስት ኦፊሻል መግለጫ ነው የውጭ ጉዳይ ሚኒስትሩ። ስለ ውጭ የምናወራ ከሆነ ማለት ነው። ከአሜሪካ በላይ ደግሞ ሳተላይት ያለው ምን ያለው የለም። በባዶም ይናገራል ብዬ ማላም ነው። ምን መሰላችሁ፣ አንዳንዴ ለሚመጣው ነገር እኛ ምክንያቱም አይምሯችን ክፍት ስለሆነ ሪሲቭ የምናደርገውን ነገር ይሰጡናል። ይሄ ነው ትልቁ ችግር እህታችን። እኔ የገባኝ ግን ከልቤ ነው እምላችሁ፣ ካላነበባችሁ አንብቡት ይሄን መጽሐፍ።
የእብደት ጊዜ ነው የነበረው ህወሓት ውስጥ። በቃ ማለት በጤነኝነት ማሰብ አልነበረም። ከማረኳቸው ቅድም ራቁታቸውን ካቆሟቸው በኋላ መጀመሪያ መሳሪያቸው ራቁታቸውን አቆመ እንዳልኩ ሌሊት ገብተው ነው እንትን ያፈኗቸው። ከዛ ተደርደሩ ብለው ኦሮሞ በዚህ በኩል አማራ በዚህ በኩል ብለው አንድ ክፍል ኦሮሞ አንድ ክፍል አማራ አረጉን ይላል ከነስድባቸው ማለት ነው። እዚህ ላይ ስድቡ መናገር አልፈልግም። ከዛ ስንወጣ አማራዎቹ ተራ በተራ እየተረሸኑ ነበር ይላል። ሰራዊቱን በብሔር ለይተህ አማራ እዚህ ክፍል ግባ፣ ኦሮሞን እዚህ ክፍል ግባ ብለህ እያወጣ እየገደልክ መረሸንን እየተናገርክ እዚህ ጋር ሲደርስ አትከላከሉ። አንዳንድ ሰዎች ፋክቶቹን እናስቀምጥና በዛኛው ሰላለው ደግሞ ሌላ እናወራለን። ልክ ይሄ ሲሆን እውነተኛ ስሜታቸው አንዳንዶቹ ይወጣል። ትክክል አይደለም። አንብባችኋል መጽሐፉ የተከዳው ሰሜን ዕዝን አንብበሃል? ለምሳሌ እዚህ የምታነሳው ሰው የአሜሪካ መንግስት ልክ የአሜሪካ መንግስት ዋሽቷል። በምን አወቅ መዋሸቱ? በምን አወቅ? እኔ ምን አውቃለሁ? የውጭ ጉዳይ ያኛው እንደዚህ ስላለ አሜሪካ እኮ መንግስት ነው፣ ትልቅ መንግስት እኮ ነው። ትልቅ የሳተላይት እንትን ያለው ምን ያለው እያንዳንዱ ነገር ያለው ለምን የሚዋሸው? በወቅቱ እንደውም የአሜሪካ መንግስትና ከአሜሪካ ጋር የአሜሪካ ጋር ያሉ ሰዎች ለህወሓት ደጋፊ ናቸው ተብሎ ኖ ስቶፕ ኖ ሞር አልነበረ ሲባል የነበረው። ከዛ በኋላ ምን ራሽናሊቲ ነው? ያውም ኢሳያስን የሚያክል መንግስት መተህ ሚሳኤል ተተኩሶበት አልገባህም ባለመግባት እናመሰግናለን ብለህ የምትጽፍለት ምን ስለሆነ ነው? ትክክል ስላልሆነ ከመነሻውም ተቆሊፍና ተኮላሸን ያለ ሰው እኮ ነው መጨረሻ። ምንድነው ተኮላሸን? ፕሮጀክታችንን አላለቀም ነው እኮ ያለው። ፕሮጀክታችንን ሳንጨርስ ፕሪቶሪያ ሄዳችሁብን ያለው እኮ። ሌላ ምንድን ነው ያለው? ከጌም ኦቨር ያኔ ጀምረ ቀጥልና ተኮሊፍናን ጨምርበት እዚህ ውስጥ። ተጨማሪ ሳሰሙ የቀራችሁ አይመስለኝም። አሁን አላምነውም ጌታቸውን ካላላችሁ በስተቀር ምን አለ ጌታቸው? ጠቅላይ ሚኒስትሩ ጠራንና ጦርነቱ ከመጀመሩ በፊት ተው በእኛና በእናንተ መሃል የሚፈጠረውን ጸብ ጨርሱልኝ። እናንተ አሁን አልጨርሰውም እንደው በኋላ መጣበታለሁ። ጨርሱልኝ። ይሄን የተናገረው ጌታቸው ረዳ ነው። ከጦርነቱ ከመጀመሩ በፊት ጠቅላይ ሚኒስትሩ ጠራን፣ ወይም ከጠቅላይ ሚኒስትሩ ጋር ተው ይሄ ነገር በእኛና በእናንተ መሃል የሚፈጠረውን ጨርሱት። ማን ይገባል? አላስቆመውም። ማን ነው የሚገባው ነው ያለው ጌታቸው። ዛሬ የጠቅላይ ሚኒስትሩን ገጽታ ለመገንባት ብሎ ነው ያደረገው ነው? እስቲ ወይ እንደሱ ከሆነ እንነጋገር። የሌለ ነገር ፈጥሬ የጠቅላይ ሚኒስትሩን ገጽታ ልገንባ ብሎ ነው እየገነባለት ያለው። ስለ ታሪክ ስለምናወራ ነው። ባይዘው ታሪክ ይፈርዳል እየተባባለ ስለሆነ ህሊና ይፈርዳል ስለተባባለ ኢሞሽን አይደለም እየተነጋገርን ያለው። መረጃ ማስረጃና ታሪክ ነው የምናወራው። ሻዕቢያ አድቫንቴጅ ይወስዱባችኋል፣ ይወስድብናል፣ በመሃላችን ይገባል። እናንተ ላይ የቆየ ቁርሾ አለው።
አላለም ጌታቸው ረዳ? ለምን ኪሳችሁ ውስጥ ከተዋል? ለምን ተደብቋታላችሁ? አምኖ ሴይንግ እዚህ ያላችሁ የአዲስ ኮምፓስ ቤተሰቦች አይደለም ያልክ ያለሁት ብዙ ሚዲያ ላይ ይሄን ስለማይ ነው። ኤርትራን ሻቢያን ማስቆም አልችልም። ውሸት ነው ይሄ። ይሄ ከጦርነቱ በፊት የሆነ ነገር ነው። ስለዚህ የነዚህ ሁሉ ድምር ውጤት እንዳልኩት ታሪክ የሚፈርዳቸው ነገር እንዳሉ ሆነው እነዚህ ፋክቶች ግን ይመጣሉ። አይዊሽ እኔ ጌታቸው ሁሌ የምጠይቀው ዝርዝር ነገሮቹን ቢጽፍ ደስ ይለኛል። ጌታቸው ረዳ የታሪኩ አካል ስለሆነ ሰሜን ዕዝን ስንጨቀጭቀው ኖርን ተናገረ ወጥቶ ማቀው ነገር አልነበረም። ሰሜን ዕዝ ሲመታ ወይም የመመታቱ ዕለት ዝም ምን ያለው ዝም እኔ ብቻ አለውም ነው ጌታቸው አሰፋ ማቀም ወላል ወጥቶ ዝም ምን እነማን ነበር ያንን ተንኮል ስቴሪላይዝ የሚያደርጉት? ይሄንን እኔ ከሂስትሪ አንጻር ነው፣ ከህሊና አንጻር ነው፣ ከታሪክ አንጻር ቅድም እንዳነሳሁት። ነገር ግን አሁንም ልንገራችሁ፣ በተለይ የተገዳው ሰሜን ዕዝን አንብቡት። በተለይ ግን የትግራይ ልጆች አንብቡት። ዘን ውሸት ከሆነ ይሄ ገጽ ውሸት ነው ብላችሁ እንደውም ተቃራኒ መጽሐፍ ጻፉ። ወረቀት የያዘው አይለቅ፣ ወረቀትና ሞኝ የያዘው አይለቅ። ይሄ በሰሜን ዕዝ የተከዳ ላይ የተጻፈው ነገር የማይገልጽ ከሆነ የማይገልጽ ነው ብላችሁ መጽሐፍ ጻፉ። ከዛ በተረፈ እኔ አቶ ገዱ መነሳቱ ብዙ ደስተኛ አይደለሁ። በተለይ አቶ ገዱን አንስተህ ህሊና ማዕተብ ክር በዚህ ወቅት የምትጠይቀው አይደለም። አቶ ገዱ ከምሬን ነው የምላቸው፣ የኔ አስተያየት ነው። የጠቅላይ ሚኒስትሩ ነው የምቃወመው። በዚህ ሰዓት አቶ ገዱ ህሊና አለው ብዬ አላምንም። ክር ሃይማኖታዊ ስለሆነ ክር አለው ክር የለውም እዚህ ውስጥ አልገባም። ፖለቲካ ነው የምተነትነው። ህሊና አለው ብዬ ግን አቶ ገዱን አላመጣውም ለምስክርነት። ይገባኛል የጠቅላይ ሚኒስትሩ ያን ሲል ቱ ዘ ወረስት ከኛ በተቃራኒ ቆሞ እንኳን ኤርትራ ሄደው ነበር የሚለውን ለማሳየት እንደሆነ ይገባኛል። ስጠረጥር ግን አቶ ገዱ ወጥቶ ውሸት ነው የሚለው። ውሸት ነው የሚለው ሌላ ኒውስ ይሆናል። ከዛ ኤርትራ አልሄድኩም ላይል ይችላል እሱ። ምክንያቱም ምናልባት ሬጅስተርድ የሆነ ነገር ሊኖር ይችላል በወቅቱ ሄደባቸው ኤርትራ የተመላለሰባቸው። ግን ለምስክርነት ብቁ አይደለም አቶ ገዱ። አሁን ባለበት ፖለቲካዊ ሁኔታ፣ አሁን ባለበት ኢንቫይሮንመንት አቶ ገዱ ለታሪክም ለምስክርም ብቁ አይደለም። ማለት ህሊናውን አመዛዝኖ ይናገራል ብዬ አላስብም። ከዛ ምን ይሆናል? አሁን አቶ ገዱ ይወጣና ውሸት ነው ጠቅላይ ሚኒስትሩ የሚያወራው፣ ከዛ ዜና ይሆናል ለእንትን ፖስት ትሩዝ ልኩን ነገራቸው አቶ ገዱ ከአሜሪካ ቁጭ ብሎ ምናምን ይሆናል። ደስ አይልም እሱ። ይመጣል ሰሞኑ ወይም ጽሁፍ ጽፎ እንደውም እንቀጥልበት ብሎ ነው የላከኝ ሁሉ ሊል ይችላል። መጥቶ እንቀጥልበት፣ ኢሳያስ እንዳትቆም አብረን እንቀጥል። ሰው እኔ ባለክር ነው ባለክር አይደለም፣ ባለ እምነት ነው ባለ እምነት አይደለም የሚለው ውስጥ መግባት አልፈልግም። ይሄ የእምነት ቦታ ስላልሆነ ስለማልተነትን እምነት ባለ ህሊና ነው ብዬ ግን አላስብም። ኦልሬዲ ህሊናውን
ሸጧል አቶ ገዱ። ዛሬ አቶ ገዱ የሻዕቢያ ተላላኪ ነው። የአቶ ገዱን ህሊና የሚዘውረው ሻዕቢያ ነው። የራሱ ህሊና የለውም። አሁን አቶ ገዱ ፖለቲካሊ ነው እያነሳ ያለው። ስለዚህ እንትኑ ሜቢ አቶ ምክትል ጠቅላይ ሚኒስትሩን አቶ ደመቀን አንስቶ ቢቆም ይሻል ነበረ ብዬ አስባለሁ። ጠቅላይ ሚኒስትሩ እናንተ ምን ትላላችሁ አላቅም። ለኔ ግን በዚህ ሰዓት እና በዚህ ወቅት የአቶ ገዱ ህሊና የሻዕቢያ ህሊና ነው ብዬ ነው ማለት። ሶ ኦን ዲ አድቫንቴጅ ኦፍ ሻዕቢያ ነው የሚናገረው። ለህሊናው አመዛዝኖ ልክ ነበረ፣ ልኮይ ነበር፣ ላቆም ብለው እረፉላቸው ነበር ይላከኝ ምናምን አይልም። እንዴት እንቀጥልበት ብሎ ነው ይላከኝ ነው። ሶ አይ ቲንክ ዋይዝ ሜሴጂንግ ነው ብዬ አላምንም። የጠቅላይ ሚኒስትሩ ወይ ኤክስፔክቴሽኑ እንደው ሰዎች በዛ ደረጃ አይወርዱም ብሎ ካሰበ ብሔርተኝነትና ሻዕቢያን ያለመረዳት ችግር ይኖረው የለ። አቶ ገዱ አይደለም። አሁን የአቶ ገዱ ጭንቅላት የሻዕቢያ ጭንቅላት ነው። ሶ ዜር ኢዝ ኖ ህሊና። ሻዕቢያ ውስጥ ደግሞ ህሊናም የለም። ማዕተብ ይኑር አይኑር አላውቅም። እሱ ብዙም ፎከስ አይደለም ማዕተብ። እምነት ግን ለኔ ይበልጥብኛል ህሊና ለጊዜው ለትንታኔ። ሶ አቶ ገዱ በህሊናው መጥቶ በነፃነት መጥቶ አገናዝቦ ታሪክ ይወቅሰኛል ብሎ ትክክለኛ ነገር ይናገራል ብዬ አላምንም። ላይክ አርጉ፣ ሰብስክራይብ አርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ